والصلاة والسلام على رسول الله صلى الله عليه وسلم እና አላህ Subhanahu Wa Ta'ala ያው የመካ ሱራዎች በአቂዳ ዙሪያ ነውና ዋና ትኩረታቸው በቀጥታ ሱረቱ ዩኑስ ወደ አቂዳ ነጥቦች ያስገባችና ያለው ማለት ነው። መጀመሪያ የሰው ልጆች ስለ ጌታቸው ግንዛቤያቸው ሲዛባ ነው ህይወታቸው ምስቅልቅል ውስጥ የሚገባው። የአላህን ምንነትና ማንነት የሚያውቀው ማን ነው ከተባለ በአለም እሱ ራሱ ነው። እሱ ራሱ ማስተዋወቅ አለበት ማለት ነው። ሲያስተዋውቀን ደግሞ እሱ በሚያቀውና በሚፈልገው መጠን ነው፣ እኛ በፈለግነው ሳይሆን ማለት ነው። ስለዚህ አላህ ማን ነው በሚባልበት ጊዜ ከዚህ ከዓለማችን ጋር ያለውን ግንኙነት ጠቅሶ ነው የሚያስረዳን ማለት ነው። አላህ በዛት በአካል ይሄን ይመስላል ይሄን ያክላል ብሎ አይነግረንም ማለት ነው። ለምን ለይሰ ከሚስሊሂ ሸይ እሱን የሚመስል ነገር የለምና በፍጡሮች ሊመሰልና ሊገለጥ አይችልም። እንደገና ደግሞ በገሃድም በዱንያ ላይ ሊገለጥልህም አይቻልም ማለት ነው። ለምን ይሄ ሰዎች ጌታቸውን የማየት አቅም የላቸውም አሁን ባሉበት ደረጃ ማለት ነው። እንግዲያው እሳ በስራ ውጤቱ ማንነቱን ልታክ ትችላለህ፣ ግንዛቤ ልትወስድ ትችላለህ። እሱ ምንድነው? ኢነ ረበኩም እናንተ አሁን ተፈጥራችኋል አላችሁ አይደለም? አዎን። ስለዚህ ማን ነው የፈጠራችሁ? ካልነበራችሁ ያስገኛችሁ ከተባለ ወይም ባለቤቱን የምታከወነ እገሌ ነው ትላለህ፣ ካላወቅ ደግሞ አላውቅም ንገሩኝ ነው የምትለው ማለት ነው። ስለዚህ ስለኔ ማወቅ ከፈለክ ኢነ ረበኩም الله الذي خلق السماوات والارض ሰማያትንና ምድርን የፈጠረ የሆነው ኃይል ነው የናንተ ትክክለኛ ጌታችሁ ሲል ገለጸ ማለት ነው። እንግዲህ ሰማይ መሬት መፈጠርና መኖሩን ማንም ሰው አይጠራጠርም አይከራከርም። ይሄ ነገር አለ ከተባለ ደግሞ ማን አመጣው? ማን ነው በዚህ መልክ እንዲኖር ያደረገውና የሰየመው ከተባለ መልሱ ያው አላህ ነው ከማለት በስተቀር አማራጭ የለውም ማለት ነው። ይሄንን ደግሞ ግዙፍና ሰፋፊ የሆኑ ዓለማት የፈጠረ በስድስት ቀናት ብቻ እንደሆነ ገለጸልን። በስድስት ቀናት ምርጫውና ፍላጎቱ ስለሆነ ነው። አለበለዚያ በስድስት ደቂቃ በስድስት ሰኮንድም ሊፈጥር ይችላል። ኢነማ አምሩሁ ኢዛ አራደ ሸአን የቁለ ለሁ ኩን ፈየኩን እንዳለው ማለት ነው። ثم استوى على العرش ከዛ እንግዲህ እነዚህን ክፍል ዓለሞች ፈጥሮ አጠናቀቀ በኋላ በአርሽ ላይ ከፍ ያለ መሆኑንም ይገልጥላቸዋል ይላል። አርሽ አዞመል መخلوቃት ነው፣ ተሰማያትና ተምድር በፊት ነው የተፈጠረው። ወካነ አርሹሁ አለል ማ በሚለው አያት እንደተገለጸው ማለት ነው። እና ተአርሽ በላይ ከፍ ያለ የሆነ ጌታ ነው፣ ከሱ በላይ የሚሆን ነገር የለም፣ ከፍጥረታት ሁሉ በላይ ነውና ለማለት ነው። ከዛ በኋላ አርሽ ላይ እንዴት ነው የሚለውን ነገር ዝርዝር ውስጥ አንገባም። ለምን አላህ Subhanahu Wa Ta'ala በጌታ ስናምን በዛቱ ስናምን ጌታ ምን ያህላል ምን ይመስላል ብለን አንጠይቅም። ጌታ ረሱል በነገሩን መሰረት አዕظም ነው ከሁሉም በላይ ነው የሚለውን በጥቅሉ ነግረውናል፣ ተቀብለናል። እንደገና ስለ ቦታው ስለ ሁኔታው በምንጠየቅበት ጊዜ ዝርዝር ማብራሪያ ያስፈልግም ማለት ነው። ይሄማ ከሆነ አላህ ራሱ አለ ብዬ ላምን ዘንዳ አላህ ምን ያክላል ምን ይመስላል የሚል ጥያቄ ላነሳ አይገባኝም ማለት ነው። ለምን ይሄን ጥያቄ ካነሳ መልሱ አይገኝም። ለምንድን ነው የማይገኘው? እኛ የምናቀው በጣም አካባቢያችንን ብቻ ነው። እኛ ትልቅ ዓለም ብለን የምናቀው ሰማያትን ነው፣ ምድርን ነው፣ በዙሪያችን ያለ ነገር ነው። አላህ ማን ያክላል ማን ይመስላል ቢሉን በምናቀው ነገር ነው ልንመስለው የምንችለው ማለት ነው። ይሄ ደግሞ ሊገልጠው አይችልም አላህን ማለት ነው። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እንዳለው እሱን የሚመስልና የሚያክል ምንም ነገር የለም ማለት ነው። ስለዚህ በምን ትገልጠዋለህ? ዝም ብለህ በጥቅሉ አላህ የታላቆች ሁሉ ታላቅ ነው እና ሰማያትና ምድርን የፈጠረ መሆኑ የሥራ ውጤቱ ራሱ ማንነቱን ይገልጣል ማለት ነው። ማሚን ሸፊዕን ኢላ ሚን ባዕድ ኢዝኒሂ እንግዲህ ከሰባት ሰማያትና ከዛም ተአርሽ በላይ ነው በሚባልበት ጊዜ ግዛቱ ሲሰፋና አገሩ ሲበዛ መቆጣጠርና ማስተዳደሩ ያዳግተዋል ብላችሁ እንዳታስቡ አላህ Subhanahu Wa Ta'ala ከሁሉም በላይ ሆኖ ዓለምን ጫፍ እስተ ጫፍ አጥናፍ እስተ አጥናፍ እንዳንዲት ነጥብ አድርጎ ነው የሚያያትና የሚቆጣጠራት ማለት ነው። ስለዚህ ይደብሩል አምረ ነገሮችን ሁሉ በሙሉ ይቆጣጠራል ያስተዳድራል። ቅርቡም ሩቁም እኩል ነው እሱ ዘንዳ ማለት ነው። ፍጡር አንድ ሰፊ ግዛት ካለው ስራ ይከብደዋል ማለት ነው። በአንድ በኩል ሲለው በሌላ በኩል አንድ ነገር ይጎላል፣ በሌላ በኩል ሲለው ይባክናል፣ ብዙ ተወካዮችና ጉልበት እንኳን ቢኖረው ማለት ነው። ረብ العالمين ግን እያንዳንዷ ዘራተ العالم ነጥብ በነጥብ ለሷ ብቻ እንደቆመ ሆኖ ነው የሚቆጣጠራት ማለት ነው። لا يشغله شأن عن شأن አንድ ነገር ከሌላ ነገር አያዘናጋውምና
አያታልለውም ሁሉንም ነገር يدبر الامر من السماء الى الارض ይላል ሱረቱ ጦላቅ ላይ ከአርሽ ጀምሮ እስከ መጨረሻው ምድር ድረስ ዓለምን ጫፍ እስከ ጫፍ አንድ በአንድ ደቂቃ በደቂቃ ይቆጣጠራታል ከሱ ቁጥጥር የምታፈነግጥና የምታመልጥ ነገር የለችም ይላል ማሚን ሸፊዕን ኢላ ሚን ባዕድ ኢዝኒሂ እና ይሄ ታላቅና ኃያል የሆነ ጌታ ሰዎች ጥፋትና ክፋት በሚፈጽሙ ጊዜ ከሱ ጋር መታረቅ ሲፈልጉ አሸማጋይና አገላጋይ ያስፈልገናል እያሉ በዛ ምክንያት ነው ወደ ሽርክ ያዘገሙት ስለዚህ በዚህ በሸፋዓ ምክንያት ወደ ጌታ የሚያቃርቡና የሚያማልዱ እያላችሁ ህገወጥ የሆኑትን ነገሮች መደርደር የለባችሁም እኔ ጌታችሁ ምንም አርሽ በላይ በሆንም ከሁላችሁም ዘንድ ቅርብ ነኝ ማንነታችሁን አውቃቸዋለሁኝና ከኔና ከናንተ መካከል ሌላ ሸምጋይና ገላጋይ አደራዳሪ አያስፈልግም ያ አደራዳሪ ካስፈለገም እኔ ነኝ የምመድበው እንጂ እናንተ የመለመላችሁት አይሆንም ይላል አላህ Subhanahu Wa Ta'ala እና ሸፋዓ የሚባል ነገር በመሰረቱ አለ ለሙእሚኖች ግን ሰዎች እንደሚያስቡት አይደለም አፈጻጸሙ ነው የሚለው አንድ ሰው ጥፋተኛና ወንጀለኛ በሚሆንበት ጊዜ ጌታውን ቀጥታ ማረኝ ብሎ መጠየቅ ይፈራል የዛ ጊዜ የጌታ ዘንዳ ተሰሚነት ያለው ክብርና ማዕረግ ያለውን ሰው ፈልጎ በሱ በኩል ሊሸማገል ይፈልጋል ማለት ነው ይሄ ነው ብዙ ጊዜ የሽርክ ምንጭ ሆነው ሰዎች እንግዲህ ራሳቸውን ጥፋተኛ መሆናቸውን ያውቁና ጌታቸውን ቀጥታ ማናገርና ደይ መጥናት ያፈራሉ ከዛ እንደገና ወይ መልአክ ወይ ነብይ ወይ የሆነውን ነገር ጌታ ዘንድ ቅርበት አለው የሚለው ነገር እገሌ ይሸመግልናል ይልና የተዋረደ አምላክ ይፈጥራል ማለት ነው ይሄን አልቀበልም ነው የሚለው አላህ Subhanahu Wa Ta'ala ሸፋዓ ካለም እኔ በመፈልገው መልክ ነው የሚስተናግደው እኔ በዘረጋው ስርዓት ነው የሚገዛው እናንተ በመሰላችሁና በመፈልጉት አይደለም ይላል ጌታ ዘንዳ ማንም ሸማጋይና ገላጋይ የለም ኢላ ሚን ባዕድ ኢዝኒህ ከሱ ፍቃድ በኋላ እንጂ ይላል ሸፋዓ ካስፈለገ እገሌ ለገሌ ይጠይቅለት ብዬ የምመድበውና መመሪያ የምሰጠው እኔ ነኝ እንጂ እገሌ ትልቅ ሰው ነውና በሱ ሸሽቻለሁ ይብላ አንተ ልትሰይመው አይገባህም ይሄ ከሆነ ህገ ወጥ ነው ሸፋዓው ወደ ሽርክ ነው የምትሄደው ይላል አላህ እና ሸማጋይና ገላጋይ አላህ Subhanahu Wa Ta'ala ራሱ የሰየማቸውና የመረጣቸው ካሉ እነዛ በሰጣቸው ትእዛዝ መሰረት ይጠይቃሉ ከዛ ውጭ ያሉት ግን የፈለገው ትልቅ ቢሆን ያላህ ፍቃድ ትርጉ ብሎ ማንም ሊጠይቅ አይችልም ማለት ነው يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه እዛ ቦታ ከተውንም እኔ ትልቅ ነኝ የሚል ሰው አይገኝም ጭራሹን ማለት ነው አላህ ትልቅ ነህ ብሎ ሲሰይመው ብቻ ነው ትልቅ ሊሆን የሚችለው ስለዚህ በሸፋዓ መልክ ነውና ሰዎች ብዙ ጊዜ በጃሂልያ ጊዜ የተሳሳቱትና ለጥፋት የተዳረጉት ሸፋዓን የመሳሳቻ ነጥብ አርጋችሁ አትያዙ ሸፋዓም በሚገባ ተረዱ እኔ በመላችሁ መልክ ተተረዳችሁ በኋላ ተውሂድ ጋር ነው ሸፋዓ ሊጠቅም የሚችለው ተተውሂድ ያፈነገጠ ሰው ሸፋዓ አገኛለሁና በዛ ዲናለሁ ብሎ ራሱን ማታለል የለበትም ይላል ማለት ነው ኢላ ሚን ባዕድ ኢዝኒሂ ሸፋዓን አላህ ከፈቀደ በኋላ እገሌን በገሌ ስር እምረዋለሁኝ ስለዚህ አንተ ተነስና እገሌን ማርልኝ ጌታዬ በል ብሎ ሲጋብዘው ያ ወዳጁን ተነስቶ ይጠይቃል የዛ ጊዜ ይሳካል ማለት ነው አለበለዛ ጌታ ፍቃድ ሳይሰጠው አንድ ሰው ትልቅ ነኝ ብሎ እገሌ አገልጋይ ነው ሙሪድ ነው ብሎ እገሌን ማርልኝ ብሎ ከጠየቀ ራሱ ህገወጥ ይሆናል ማለት ነው ማናዘዘ ነው የሚባለው እና ሸፋዓን በሚገባ ተረዱት ያለኔ ፍቃድ ከተውንም ሸፋዓ አያገለግልም አላህ Subhanahu Wa Ta'ala ስለዚህ ሸፋዓ ሶስት አይነት እርከኖች አሉት አንደኛ ተገልጋው ሰውዬ ሁለተኛ እንዲ አሸማጋው ሰውዬ ሶስተኛ ተጠያቂው ክፍል አላህ ረብል ዓለሚን ማለት ነው በሶስቱ መካከል ነው የሚካሄደው ሸፋዓ ስለዚህ ሁለቱ ተቀባይነት የሚያገኙት ዋናው መሰረቱ ፍቃዱ ሲሆን ነው ማለት ነው አላህ እኔ ለምሳሌ ወንጀለኛ ከሆንኩኝ አንተ ደግሞ የተሻለ ደረጃ ያለህ አላህ ዘንድ ቀረቤታ ያለህ ከሆነ ምን ያደርጋል እኔን ቢፈልግ ቀጥታ ምሪሃለሁ ሊለኝ ይችላል አላህ ከፈለገ ደግሞ እገሌ ወዳጀን ያው የተወሰኑ ሰዎችን ሸፋዓ እንዲያደርግ ፈቅጀለታለሁና አንተ በሱ ስር ተሚማሩ ሰዎች ነህና በሱ በኩል ነው ያንተ ፋይል ተብሎ ይነገረኛል ማለት ነው
ለዛ ለተወካውም ሰውዬ አንተ ይሄን ያህል ሰው እንድትጠይቅ ፈቅጀልሃለሁኝ ትልቅ ሰው ወዳጀነህና ስለዚህ በዛ በሰጠው ስልጣን መሰረት ጠይቅላቸው ይላል የሚጠይቅላቸው እሱ ለፈቀደው አይደለም ራሱ ለፈለገው አይደለም ሰዎቹን ቁጥሩን ይሰጠዋል ሊስት ይሰጠዋል ራሱ 10 ሰው ነው ባንተ በኩል የሚማረው ይልሃል 10 ሰው ሲሰጥ ስም ዝርዝር አለ ስታየው እናትህ የለችም ሚስትህ የለችም አባትህም የለም ልጆችህም የሉም እንግዲያውስ አላህ ሌሎች ሰዎች ነው የመደበልህ በአንተ ምርጫ ቢሆን ኑሮ ተነዚህ ሰዎች አልፈ ለሌላ ሰው ትጠይቃለህ አበደን አታደርገውም ማለት ነው እና አንተን አንድ ቀን አይቶ የማያውቅ ሰው ሊሆን ይችላል አንተ ሊስት ውስጥ የተመደበው አንድ ቀን በአንተ ኡመቱም ላይ ሆን ይችላል ሌላ ኡመት ውስጥ ሊሆን ይችላል አላህ Subhanahu Wa Ta'ala የመረጠውን ሰው ለፈለገው ገሌ 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 በገሌ ስር ገሌ ገሌ በገሌ ስር አለቀ لماذا አይባልም በአገርህ ሊሆን ይችላል በቋንቋ በዘር በጎሳ የማታውቀው አግኝተው የማታውቀው ሰው ሊሆን ይችላል ያን ሰው መርድቦልሃል መጠየቅ ብቻ ነው ያለህ እድል ማለት ነው እና ይሄን እድልማ ከሰጠኝ እኔ ለወንድሜ ለልጄ ምናምን ሳይሆን ለክርክር ውስጥ የምትገባ ከሆነ ብቁ አይደለህም መጀመሪያው ነው ሸፋን በዚህ መልክ ነው ሰዎች ግን በተገላቢጦሽ ነው የሚረዱት ማለት ነው እና አንድ ሰው ትልቅ ሰው ከተባለ እሱን የእንደሱ ያጎበደደ እሱን የከደመ አብሽሩ ተይዘናቸዋል ይላል ፉቅራው ጠንቋው ሁሉ ከብት ለራሱ የት እንደሚወድቅ አያውቅም ይሄ ብቻ ይበቃዋል ሌላ ወንጀል ባይኖረው فلا يأمن مكر الله الا القوم الخاسرون ይላል አላህ Subhanahu Wa Ta'ala የአላህን አደጋ የሚተማመን የለም ለኪሳራ የተጋለጠ ቢሆን እንጂ ይላል እኔ ምን አለብኝ ካለ አንድ ሰው ከዚህ በላይ ባለጌ አለ እንዴት ምን አለብኝ ይላል ለሌላ ሰው ዋስትና ይሰጣል ለራሱ ማን ያውቃል ኢላ አን يتغمدني الله برحمته ያሉ ነብዩ ረህማ አላህ በረህራየው ታልሸፈነ በስተቀር እኔም ቢሆን በጥፋቱ ሊይዘይ ከፈለገ እኔም ለራሴ አላልፍም ነው ያሉት የአላህ መልእክተኛ ከሱ የበለጡ ጠንቋዎች ፎቀራዎች አጭበርባሪዎች ግን አንድ ቀን ዶሮ አርደ ካበላው አብሽር አንተ ከኛ ጋር ነህ ይላል ማለት ነው ይሄ ኪሳው ላቂ ነው ኢማንህን እየቀማህ ነው ዶሮህን ብቻ ሳይሆን ማለት ነው ስለዚህ ጠንቀቅ ማለት ያስፈልጋል ማ ሚን ሸፊዕን ኢላ ሚን ባዕድ ኢዝኒህ ከኔ ፍቃድ በውጪ ማንም ሰው ትርጉ ብሎ እገሌን ማረው ሊል አይችልም ይሄንን የሚያደርግ ካለ አይኖርም እንጂ ባለጌ ነው የለየለት ማለት ነው ኢላ ሚን ባዕድ ኢዝኒህ ከአላህ ፍቃድ በኋላ ግን ጌታ በሰጠው መመሪያ ለነገሌ ጠይቅ ብሎት ከሆነ ወዶ አይደለም ባትቀድመውም ምንም ባታረገው ትእዛዝ ተሰጥቶታል በትእዛዙ መሰረት ያደርጋታል በግዱ ማለት ነው እና ስለዚህ ምንድነው የሚያስፈልገው ደይ መጥናት ያለበት ረብል ዓለሚን ነው ከፈለገው ይመድብህ አንተ እና ጌታን በምትችለው መጠን ተውሂድህን አጣራ አስተካክል ዋጅባትህን ተወጣ ሙሐረማትን ራቅ ከይሄን ካደረክ አንተ ለመሆኑ ጭሰኛ መሆን ለምን አስፈልገህ ሌሎችም ያባይኔ የጌታ ዘመዶች አይደሉም እኮ ስለተገዙ ስለታዘዙት ነው ወዳጅ ያደረጋቸው ለምንድነው አንተ የሰው ጥገኛ የምትሆነው በገሌ በኩል ሸፋ እንዳገኝ ይያልክ የምታጎድደው ለምንድነው ለፍጡር ለጌታ ቀጥ ብለህ ግባ እሱ ራሱ ነፃ ያወጣሃል ማለት ነው ከፈለገም ደግሞ እሱ በፈለገው ፓርቲ ያስገባሃል አለበለዛ እየተጨማለክ የፈለከውን ነገር እየዘባረክ እገሌ ያለኝ ሸሆች ጋራ ብትል የሚሆን ነገር አይደለም ነው የሚለው የነሱስ ምን ታወቀላቸውና ኢላ ሚን ባዕድ ኢዝኒ ከሱ ፍቃድ በስተቀር በኋላ እንጂ ማንንም ሰው ተነስቶ ለማንም ሊገላግልና ሊሸማግል አይገባም ተናት አባት ተልጅ ተወንድም ተህት ከሚስት የበለጣለ እነዚህ ሁሉ አላውቃቸውም ዘወር ብሎ እያያቸው ይበሰሩ ነው ይላል እያየ እንዳላለ እናትንም ያህል ነገር እናትህ እዛ ያለቀሰች ነጥብ ጎሎባት እዛ ስታያት የጎረጥ እንዴት ደበቅ ትላለህ እንዳትጠራህ ምክንያቱም ብዙ ሀቅ አለብህ እኔ ነጥብ ጎሎብኛልና ባክ ጀሃነም ለህር ነው ልጄ እስቲ አንድ 10 ሐሰናት 100 ሐሰናት አምጣ እንዳትልህ ትሸሻታለህ እናትህን እንዴት አይነት ቀውጢ ቦታ ነው በዛ ቦታ ላይ እንደዚህ መሸዋወድ የሚባል ነገር የለም ገሌ የሚባል ነገር ትልቅ የተባለው ለተንቆጣቅቶት አንተ በታይ ሊሆን ይችላል ስለዚህ ከጌታ ጋር ተዋወቅ ተውሂድን ታጠቅ ነው ዋናው ነገር መዳን ከፈለክ ذلكم الله ربكم ማለት ذلكم الموصوف እንግዲህ ሰማያትንና ምድርን አርሽን ኩርሲይን የመሰለ ግዙፍ ዓለሞች በ6 ቀናት ፈጥሮ ያጠናቀቀ ከዛም ደግሞ ዓለምን ዳር አስተዳር ደቂቃ በሰኮንድ የሚቆጣጠርና የሚያስተዳድር የሆነ ይህ ነው ብቁና ፍጹም የሆነ አምላካችሁ ኢላላ አላህ Subhanahu Wa Ta'ala ፈዕቡዱህ በመሆኑም ተፈፍ ብላችሁ እሱን ብቻ ተገዙ ለሱ ብቻ አምልኩ አፈላ ተዘከሩን አፈላ ተተዒዙን እና ቁም ነገሩን እንደዚህ ቁልጭ አድርጌ ስነግራችሁ አትረዱምን ኢላላ አላህ Subhanahu Wa Ta'ala
ምንድነው እንደዚህ እንትን የሚላችሁ ተገን ተፈርበታይ ተፈርበላይ ምን አስፈለገ ቀጥታ ረብል ዓለሚን ተዋወቅ አንተ እሱን ብቻ ያዝ እሱን ብቻ ተገዛ ለሱ ብቻ ታማኝ ሁን ይሄ ከሆነ አንተ ራስህ ጥገኛ መሆን ቀርቶ ራስህ ሻፊዕ ልትሆን ትችላለህና በዚህ መልክ ልቁንስ እኔ ጋር ለምን አትዋወቁምና አትታረቁም ይላል ኢለይሂ መርጂዑኩም ጀሚዓ ሁላችሁም የምትመለሱት ወደ እርሱ ብቻ ነው ይላል እና ማንም ትልቅም ትንሽም ካፍርም ካሃዲም ሙናፊቅም የፈለገው ይሁን ዛሬ ምድር ላይ እንደፈለገ ሁሉም ይናኝ በመጨረሻ ግን ተሰብስባችሁ በአንድ ኬላ እኔ ፊት ነው የምትመጡት ለፍርድ ይላል አላህ Subhanahu Wa Ta'ala ወዕደ አላህ ሐቃ እና አላህ ይሄንን ቃል ገብቷል ማረጋገጥንም አረጋግጦታል ፍጥረታት በማንም ዘመናት በየትም ሀገር የፈለገውን ይስሩ የፈለገውን ያውሩ በመጨረሻ ሁላቸውም ተሰብስበው እሱ መድረክ ላይ እንደሚመጡና ፍርድ እንደሚቀበሉ ጌታ አረጋግጧል ወስኗል ወደዳችሁም ጠላችሁም ይላል ኢነሁ የብደኡል ኸልቅ አላህ Subhanahu Wa Ta'ala ፍጥረታትን ካልነበሩ ጀምሮ የፈጠረው እርሱ ነው ثم يعيده መጀመሪያ ካልነበሩ እንደፈጠረና እንዳስገኛቸው እንደገና ከሞትና ከልቂት በኋላ ደግሞ የውመል ቂያማ ሲሆን ወደ ሁለተኛው ዙር ህይወታቸው የሚመልሰውም እርሱ ብቻ ነው ይላል ለምንድነው የሚመልሳቸው ለየጅዚ الذين آمنوا وعملوا الصالحات በዱንያ ህይወት ላይ ያሉ በሱ ያመኑና መልካም የሰሩትን ቅና አገልጋዮችን بالقسط بالعدل በፍትህ ሊመነዳቸው ስለሚፈልግ ማለት ነው እንግዲህ እድሜ ልካቸውን ሰራን የስንት መከራ ያዩትን ሙእሚኖች በዲናቸው የተሰቃዩትን የተቀጠቀጡትን የተቃጠሉትን የተገፉትን እነዛን ወረታቸውን ሊከፍላቸው ያስነሳቸዋል እንዲሁ ዝም ብሎ ተሸፋፍኖ ምድር ውስጥ በስብሶ መቅረት ያለ አይምሰልህ ለወዳጆቼ ወረታቸውን ልከፍል አስነሳለሁ ይላል በፍትህ እና እንግዲህ አዳውል እስላም ቢጠሏቸው ቢያንቋሽሿቸው ቢንቋቸው ቢረግጧቸውም ያኔ የኔ ደንበኞችና አገልጋዮች መሆናቸውን አሳይቼ ተገቢ ወረታቸውን ልከፍላቸው እመልሳቸዋለሁ ይላል ወለዲነ ከፈሩ እነዛ የካዱትና ያመጹት ጥጋበኞችና ትቢተኞች ደግሞ እነሱ መነሳታቸው አይቀርላቸው ለሁም ሸራቡ ሚን ሐሚም ሲነሱ ግን የፈላ ውሃ ነው የሚጋቱት ይላል አላህ Subhanahu Wa Ta'ala በጀሃነም እሳት ለዘመናት ሲቀቀል የቆየ አይፈሉ የፈላ ውሃ እንዲጎነጩ ይደረጋሉ ገና መጀመሪያ ማለት ነው የክብር እንግዲያ ሲመጣ መጀመሪያ ቀህዋ አይደለም ይቀዳለት የጀሃነም ሰዎች የቀህዋ አዳ ብትቀር ይሻላል ማለት ነው የጀሃነም ሰዎች መስተንግዶ የመጀመሪያው የፈላ ውሃ ነው ሱብሃንአላህ እና ይሄ እንግዲህ እሳት ጋራ ያላቸውን ተዛምዶ መጠቆም ነው ማለት ነው እስቲ ተለማመዱ መጀመሪያችን የፈላችሁን ተጎንጩና ወደ ዋናው ተሸጋገራላችሁ ማለትን ያመለክታል ማለት ነው ለውም ሸራቡ ሚን ሐሚም አይፈሉ የፈላ ውሃ መጠጥ ይሰጣቸዋል ገና እንደተነሱ ማለት ነው ወአዛቡን አሊም ከዛ በኋላ እጅግ አሰቃቂ አይከብዱ የከበደ ቅጣትም ይቀጥላል ቢማ ካኑ የክፍሩን في الدنيا በዱንያ ላይ ያሉ በጌታቸው ሲክዱ በመክረማቸው ሳቢያ የዛ አይነት መስተንግዶ ሊሰጡ ይቀሰቀሳሉና ይነሳሉ ይላል ስለዚህ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር እንዳለው መነሳት አይቀርም ከተነሱ በኋላ ግን ወዴት ነው የሚከደው የሚለው ነው የሚያሳስበው ማለት ነው አማኞቹ በእምነታቸው ሰለቸኝ ደከመኝ ሳይሉ ለጌታቸው ሲገዙና ሲታዘዙ በመክረማቸው ጀነተ ነዒም ሊገቡና ሊቀማጠሉ ይነሳሉ ከሃዲዎቹ ደግሞ በከህደታቸው ገና ሲነሱ የፈላው ሊጋቱ ከዛም ወደ ሲኦል ሊወርዱ ይነሳሉ መነሳት አይቀርም በማንኛውም መልኩና ከየትኛው ቡድን ሆነ እንደምትነሳ ከወዲሁ አስብበት ነው የሚለው ማለት ነው هو الذي جعل الشمس ضياء አሁንም አላህን Subhanahu Wa Ta'ala በስራ ውጤቱ እንዲታውቁትና ግንዛቤያቸውን እንዲታሳድጉ አላህ ማለት ያ ነው ይላል جعل الشمس ሁላችሁም የምታቋትና የምታዩትን ፀሐይ ዲያአም ብርሃናማ አድርጎ ያስቀመጠና የሰየመ ጌታ ነው ይላል እንግዲህ ይህችን ፀሐይ ዓለምን ተፈጠረ አንስቶ እስካሁን ድረስ እስከ ዓለም ፍጻሜም ድረስ ሁል ጊዜ ድምቀቷ የማይደበዝዝ አገልግሎቷ የማይቋረጥ ብርሃን አድርጎ ማን ነው የፈጠራትና የሰየማት ይላል ይሄ ብቻ ይበቃም አቅል ላለው ሰው እንግዲህ ሰዎች የሚፈጥሯቸው የሚያዘጋጇቸው ማብራቶች የተወሰኑ ማብራቶች የተወሰነችን አካባቢ ነው የሚያበሩት ማለት ነው
አላህ ግን አንዲት አምፖል ፈጠረ ሱብሃንአላህ ዓለምን ዳር እስከ ዳር ሁሉ ጊዜ የምታበራ አንድ ቀን የማትቃጠል የማትደበዝዝ መወልወል የማያስፈልጋት ይህችን ፀሐይ ፈጥሮ በሰማይና በምድር መካከል ይሄን ሁሉ ብርሃን እንድትሰጣችሁ ያደረገ ጌታ ማንነቱን በዚህ ራሱ ለመረዳት ለምን አታስቡም ይላል አላህ Subhanahu Wa Ta'ala እና ሌላው ቀርቶ ፀሐይን ራሱ ተጥቅም ውጭ ቢያረጋት በአለም ላይ ያለው ሁሉም በእግሩ ቁጭ ነው እኮ የሚለው ምንም ነገር መንቀሳቀስ ህይወት አለ ያለ ፀሐይ እንደጨለመ ቢቀር አለቀ ሁላችንም በእያለንበት በስብሰን መቅረት ብቻ ነው ያለን ማለት ነው ግን የአላህን ቁድራ የአላህን ኃይል የአላህን ጥበብ ሌላ ብዙ ነገር አያስፈልግም ይችን ፀሐይ ራሱ ተጥቅም ውጭ ባረጋት ምን ይበቃችኋል ይላል የማይነጥፍ ሁሉ ጊዜ የማይጎድል የማይደበዝዝ ብርሃን ሰጥቶ ይችን ፀሐይ የሰየመላችሁ እኮ አላህ ነው ተኔለላ የምታመልኳቸው ነገር ፀሐይ እንዲወጣና እንዲያበራላችሁ ሊያደርጉ ይችላሉን ማለቱ ነው እምኑ ላይ ነው አምላክ ሊሆኑ የሚችሉት ወልቀመረ ኑራ እንደገና ደግሞ ጨረቃንም በተወሰነ ደረጃ ብርሃናማ ያደረገላችሁ እሱ ነው ማለት ነው በሌሊት ክፍለ ጊዜ ደግሞ ጨረቃ ፀሐይ በምትጠልቅበት ጊዜ መጠነኛና ደብዛዛ የሆነ ብርሃን ይሰጣል ጨርሶ ድቅድቅ ጨለማ እንዳይሆን ማለት ነው እነዚህን ሁለት የብርሃን ምንጭ የሆኑ ነገሮች የፈጠረና የሰየመ አላህ እንጂ ሌላ ማን ነው ትላላችሁ ይላል ወቀደረሁ መናዚል እና ጨረቃን ደግሞ በተለያየ እርከን ላይ አስቀመጠው እንግዲህ ለጋ ጨረቃ በሚወለድበት ጊዜ ስንጥር የጥፍር ቁራጭ መስላት ታያለ ይቀጥና በነጋታው ትንሽ ትጨምራለች በነጋታው እያለች በ15 ቀን ሙሉ ጨረቃ ይሆናል ከዛ እንደገና መቀነስ ይጨምራል ያ በቀነሰና በጨመረ ቁጥር የዓለምን ሚዛን ነው አላህ Subhanahu Wa Ta'ala በሱ ጋር ያያያዘው ፈለኩን ማለት ነው እና የቀናት የሰዓታት የወራት የአመታት ስሌት ራሱ ለማስላት እንዲመቻችሁ ብለን ነው በተፈጥሮ ህግ ራሱ ጨረቃ አዲስ ወር በመጣ ቁጥር አዲስ ጨረቃ ታያለህ ያ ባይሆን ኑሮ ሁሉ ጊዜ ጨረቃ እንደ ፀሐይ ዝም ብሎ ቢኖር ኑሮ ማስላት በጣም አስቸጋሪ ነበር በተለይ የማያነብና የማይጽፍ ሰው እንዴት ያቃል በየቀኑ ሁሉ ጊዜ ይነጋል ይመሻል ግን ማንም በደዊ ምንም የማያቀው የማያነበው እንኳን አዲስ ጨረቃ ሲወጣ አዲስ ወር መባቱን ያቃል የመጨረሻ መሃል ላይ ሞልቶ ሲያይ ግማሽ ወር መሆኑን ያቃል ማንም ሰው ሳይነግረው ማለት ነው የመጨረሻ ደግሞ በምዕራብ በኩል መንምና ሲያያት በጧት በማልዳ በኩል በምስራቅ ቀጥና ሲያያት ወሩ እያለቀ መሆኑን ያቃል ይሄ እንግዲህ የጊዜ ማስሊያም እንዲሆናችሁ ነው የብርሃን ምንጭ ከመሆኑም አኳያ በዛ አንፃር ደግሞ ያገለግላል ማለት ነው ስለዚህ የስነ ፈለክን ጥቅምም እየጠቆመን ነው ባጭሩ ማለት ነው እና ወቀደረው መናዚል ማለት አንዱ ጨረቃው በአንድ ወቅት በሚወጣባት በሁለተኛው ቀን ሲወጣ እርከን አለው በየቀኑ እና ምን ያህል ፐርሰንት እየራቀ የሚሄድበት እርቀት አለ ያን ሁሉ እንግዲህ የማይዛባ የማይፋለስ አንድ ቀን ደክሞት ወደ ኋላ የማይቀር ሌላ ቀን ፈጥኖ ተሽከርክሮ የማይሄድበት በመጠን በወሰን የሚሄደው በማን ጥበብና በማን ኃይል ነው ይላል ይሄን ያደረገው ሊታለሙ አደድ السنين والحساب በዚህ በጨረቃ ስሌት ባልተዛባ በተፈጥሯዊ መልኩ የአመታትንና ከዛ ከአመታት ውስጥ ያሉ ወራትንና ቀናትን ሰዓታትና ሰኮንዳትም ሳይቀሩ ስሌት እንዲታውቁ ብዬ ነው በዚህ መልክ የሰየምኩላችሁ ይላል ما خلق الله ذلك الا بالحق አሁን የተጠቀሱትን ሰማያትና ምድርን ፀሐይና ጨረቃን አላህ Subhanahu Wa Ta'ala በእውነት እንጂ በእንዲሁ ዝም ብሎ ለቀልድ ለጫወታ አይደለም የፈጠረው ለቁም ነገር ነው ማለቱ ነው يفصل الآيات እና አላህ Subhanahu Wa Ta'ala አንቀጾችን ያብራራላችኋል ሊቀውም ያለሙን እውነቱን ሊረዱ ለሚሹ ሰዎች ይላል ማለት ነው ሰዎች እንግዲህ አላህ Subhanahu Wa Ta'ala ጌታቸው ማንነቱን ለማወቅ ከፈለጉ ፍጥረታቶችን ማስተዋል አለባቸው በተለይ በአለም ላይ ደምቀውና ጎልተው የሚታዩትን ነገሮች ጥቅቅኖች እንኳን ቢያቀቷቸው እንደ ፀሐይ እንደ ጨረቃ እንደ ሰማያት እንደ ምድር ያሉትን ነገሮች እንደኔ አይነት ባለቤት ባይኖራቸው ኑሮ ማን ነበር ሊፈጥራቸውና ሊያስተዳድራቸው ሊቆጣጠራቸው የሚችለው በማለት በዚህ ጌታችንን እንድናውቅ ይጠቁመናል ማለት ነው እነ الشمس والقمر آيتان من آيات الله እንዳሉት ረሱል ፀሐይና ጨረቃ ከአላህ ምልክቶች ጌታችን ለመኖሩ የዓለም ባለቤትና ተቆጣጣሪ አስተዳዳሪ ለመሆኑ ጉሉ ተብለው ተሚቆጠሩት ምልክቶች አንዱ ናቸው ስለዚህ በእነሱ ላይ ለውጥ በሚታይ ጊዜ የተለያየ ምክንያት ማውራታችሁ ጌታ ተቀይሞን ይሆናል ብላችሁ ወዳውኑ ወደ ሶላተል ኹሱፍ መሄድ አለባችሁ
ያሉት ለዚህ ነው ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala እኛን በመናቀውና በቅርባችን በአካባቢያችን የሚገኘው የሆኑትን ምልክቶችና ተአምሮች ተጠቅመን ጌታችንን እንድንተዋወቅ ነው እየጠቆመን ያለው ማለት ነው። ስለዚህ ጌታ ለመኖሩ የሚጠራጠሩ ብዙ ስልጡን ነባዎች በአለም ዙሪያ ሞልተዋል። ባሁኑ ጊዜ በአለም ዙሪያ በጣም በስልጣኔ የመጠቁ ሰማይ ምድርን በውስጡ ያሉ ነገሮችን ሁሉ እናጠናለን የሚሉ ዶክተሮች ፕሮፌሰሮች ማአት አሉ። ግን መሳኪን ይሄን ተራ ቀላል ነገር እንኳን ሊረዱ አልቻሉም እስካሁን ድረስ ማለት ነው። አላህ ሂዳያ አልሰጣቸውም። መጀመሪያ አንድ ሰው ተቅርብ ነው መጀመሪያ ያለበት፣ አቅሙን ማወቅ አለበት፣ ራሱን ነው መጠየቅ ያለበት። እኔ ማን ነኝ፣ ከየት መጣሁ፣ ማና መጣኝ ብሎ ቢጠይቅ ጌታው ጋር ለመገናኘት ቅርብ ይሆንለት ነበር። የራሱን ማንነትና ምንነት ሳያቅ ስለ ጂኦግራፊ ያወራልሃል፣ ስለ ሳይንስ ያወራልሃል፣ ስለምን ያወራልሃል። ያንን ያወራ ማለት አይደለም። ያ አንገብጋቢው ጉዳይ ያነው ወይ ነው። መጀመሪያ አንተን ራስህን ረስተህ ሌሎችን አሻግረህ የራሷ ያረረባት የሰው ታማስላለች እንደሚባለው ማለት ነው። አንተ ራስህን ረስተሃል። ማን እንደፈጠረህ ለምን እንደመጣህ ሳታቅ የተለያዩ መስኮች ታቅመህ በላይ በሆኑ ነገሮች ወይም ባላስፈላጊ ነገሮች ትጠመዳለህ። አላህ ግን መጀመሪያ በፍጥረታቱ አማካይነት አንተ ራስህን ከጌታ ጋር እንድትተዋወቅ ነው የሚፈልገው። በዚህ መስክ ነው ጥናት መጀመሪያ ያለበት። መጀመሪያ ራሱን ማንነትን ካወቅ ጌታህን ደግሞ ታውቃለህ በቀላሉ። ምክንያቱም አንተ ያለ ፈጣሪ አልመጣህም። ስለዚህ ፈጣሪ የማን ነው ብለህ ባለቤትህን ካወቅክ በኋላ ያ ባለቤት ደግሞ ካንተ የሚፈልግብህን ነገር ተገንዝበህ እሱ የሚያዝህን ከሰራ የሚከለክልህን ተተከለከልክ ህይወትህ ለተፈጠረለት ዓላማ ዋለ ማለት ነው። ወማ خلقቱል ጅነ ወልኢንሰ ኢላ ሊያዕቡዱን እንዳለው ያኔ ብትሞት ብትኖር ችግር የለውም። የመጣለትን ዓላማ ግብ መጣሃል፣ ጌታ ጋር ተዋውቀሃል። ብትሄድም ሌላ የተሻለ ዓለም ነው የሚጠብቅህ ማለት ነው። ዝም ብለህ መጣ ለምን እንደመጣህ አታቅም፣ እንደመጣህ አታቅም። ዝም ብለህ ያገኘውን በላህ ጠጣህ፣ ወዴት ምን እንደሚጠብቅህ አታቅም። ይሄ ከሆነ ትርጉም አልባ አመጣጥ ነው ማለት ነው። ነገም ደግሞ የከፋ ችግር ላይ ነው የምትወድቀውና መጀመሪያ ቁም ነገሩን ትኩረትና ክብደት ስጡት። እኔ ጋራ ተዋወቁ። እኔ ጋር ለመተዋወቅ ደግሞ እኔ በመሰጣችሁ መረጃ እኔ በመሰጣችሁ ጥቆማ መሆን አለበት። በእናንተ ጥናትና ምርማሬ እኔን አደርሱብኝምና ይላል ማለት ነው። هذا وصلى الله وسلم على النبي وعلى اله وصحبه والسلام عليكم ورحمه الله